ክቡራን አድማጮቻችን ዛሬ ወደ እናንተ የምናደርስላችሁ ፕሮግራም የልማታዊ ሴፍቲኔት ስራ ፕሮጀክት በኢኮኖሚያቸው ዝቅተኛ የሆኑ በርካታ የማህበረሰብ ክፍሎችን ተጠቃሚ ያደረገ ስላለ ፕሮጀክት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ የአክብሮት ግብዣችን ነው። ስሜ ገነት አለልኝ ይባላል። አጥፍላህ ነው ያስገብችላል። እንግዲህ ሴፍቲኔት ተጠቃሚዎች ናችሁና በተለይ ደግሞ በተለይ ስራ መስሪያና ልብስ ገዛ ተደረገላችሁ አጠቃላይ ይገዛው ምንድነው ጥቅሙ እናንተ እንዴት እየሰራችሁ ነው? ለኛ አልባሳቱ ትልቅ ጥቅም አለው። አንደኛ ጉዳት እንዳይደርስብና ሴፍቲ የሆኑ ጫማዎችን፣ ማክሶችን፣ ግላቦችን፣ ቱታዎችን፣ ኮፍያዎችን አቅርቦልናል። ይሄ ማለት የኛን ጤንነት በጠበቀ ሁኔታ ስራውን እያሰራን ነው ማለት ነው። መልካም እንግዲህ በተለይ አብዛኛው የኛ ከተማ ማህበረሰብ ቱሪዝም ተጠቃሚ ነበር። ቱሪዝም አሁን ያለበት ይታወቃልና ወደዚህ ፕሮጀክት መግባታችሁ ምን ያክል ጠቃሚ ነው ብላችሁ ጠቃሚ ነው ለኛ ቱሪዝሙም ሆነ ኮሮናውም ሆነ አዘቃዝቆታን ከተማው ለኛ ግን አሁን ቢያንስ እንኳን ለምግብ ዋስትና ላይ ትልቅ ጥቅም አግኝተናል። ለለት እየሰራን እየተጠቀምን ነው፣ ተጠቃሚ ነን። እንደምን ትሰሩ ነበር ከዚህ ቀደም? ምንም ስራ የለንም ነበር። አሁን በምግብ ዋስትና ታቅፈን የራሳችን የሆነ የገቢ ማስገኛ ጎን ለጎን እየሰራን እንገኛለን። ምንም አመሰግናለሁ። ስሜ ተመስገን ንጋት ይባላል። በደብረ ዘይት ቀበሌ ወይም በላሊበላ ከተማ ውስጥ በደብረ ዘይት ቀበሌ የሴፍቲኔት ሰራተኛ ነኝ። እዚህ ሰራተኛም ደግሞ ያው በቡድን ለ25 ሰው ኃላፊ ሆኜ ማሰራ ነኝ። ትልቁ አራት እንጀለኛ የሚጠቅም ነው። ልብሱ ለኛ እንጂ ለራሱ የሚጠቅም አይደለም። ከቆሻሻ ማክስ፣ ከእጅ የምንነካው ቆሻሻ ግላብ፣ እንደገና ሌላ ለቆይደኛ የግል ልብሳችን ከሚቆሽሽ ቱታ በጣም ትልቅ የሚጠቅም ነገር ነው ያለን። በጣም ደስ የሚያሳይ ነው። አንለብሰም የሚል ሰው ካለ የራሱ ስህተት ነው። የፕሮጀክቱ ችግር አይደለም። የፕሮጀክቱ አቀራረብ በጣም ደስ የሚል ነው። ግን የኛ ልብሱ በልክና ከረሉ ተቀይሮ እንዲስፋ የሚል አዘን ነበር። ያ ትንሽ የጎደለ ነገር አለ፣ አልተስተካከለም። አምናም ይሆነ አሁንም ይሆነ እንደ ፕሮጀክቱ በተለይ በዚህ ማህበረሰቡ በዚህ ልክ ተጠቃሚ ማድረግ ምንድነው ያለው? ፕሮጀክቱ በጣም ጥሩ አድርባት ይጃሉ። ለምን በተለይ ድሃ ከድሃ የበለጡ ድሃዎች የበዙ ነበሩ። ከኛ በኋላ ምን ንግባ የሚል ሁሉ ሀኛ የሚወለጥ ሰው ነበረ። ቢያንስ ባለ አቅሙ እያሳተፈ ብዙ ድሃ እየተሸፍኖ ነው ያለው። ብዙ ድሃ ተሸፍኖ ነው ያለው። ይሄ ባይኖር ብዙ ሰው ሊቸገር ይችላል። ለምን ብር አይደለም የሚጠቅም ብር አይደለም። በቃ በሌላው ሀገር እንደምንሰማው በሌላው ሀገር እንዳሉ ብር አይደለም የኛ ብር አነስተኛ፣ የላሊበላ ብር አነስተኛ ነው። ግን ቢሆንም እንዲያው ከመሆነ ግን ጫትላሽ ባላል አይደለም ብዙ ሰው በሰው ድሃ ሸፍኗል። ፕሮጀክቱ ብዙ ድሃ ሸፍኗልና ትልቅ ምስጋና አለን። እኛ ሴፍቲኔት በጣም ትልቅ ምስጋና ምናመስግነው። እናንተስ ምንድናችሁ የምትሰሯቸው ስራዎች ምንድናቸው? እኛ ያው እንከፋለን። ደረቅ ቆሻሻና ተፋሰስ ስራ በሚባል ነው የሚሰራው። በምንሰራው እኛ የምንሰራው የደረቅ ቆሻሻ ጽዳት ነው የምንሰራው። ደረቅ ቆሻሻና ዲሽ መክፈት ነው። አሁን መንገድ አስፋልቶች አሉ። አስፋልቶችን ደረቅ ቆሻሾች እናጸዳለን። ድምጽ በመቀነስ የተኛ ሰው እንዳንቀሳቀስ የሰጠን ትምህርት በኃላፊዎቻችን ስላለ በድምጽ በመውጣት እንሰራለን። ያሉ ቆሻሽ በየነጉ እንለቅማለን። ዝናብ ሲጥል ደግሞ የውሃ ዲሽ እንከፍታለን በሙሉ። ምናልባት እነዚህን ወደ ኢኮኖሚ በመቀየር በኩልስ ምንድን ያላችሁ? እንግዲህ እናንተ ሁለተኛው ዙር ናችሁ አይደል? ስለዚህ ወደ ኢኮኖሚ በመቀየር በኩል ምንድን ያላችሁ ዝግጁ ነው? ወደ ኢኮኖሚ በመቀየር እኮ ስንደርስ ሁለተኛ ዙር ያለንበት። አሁንም ያው እንግዲህ የድጋፍ ብር የሚባል አለ። እሱ ሲመጣ ሁሉም ሰው ተደራጅቶ ነው ያለው። በንግድ ሀሳብ፣ በገንዘብ፣ በድልባን፣ በአትክልት፣ በገበያ መሰራ ብሎ ሁሉም በመድብ ላይ ነው ያለው እና ይሄንን ሁሉ ማስቆ ተቀምጦ ተዘጋጅቶ ነው የተቀመጠው። እናመሰግናለን። ላሊበላ ከተማ አስተዳደር ልማታዊ ሴፍቲኔትና ስራ ፕሮጀክት ማስተባበሪያ ጽህፈት ቤት ኃላፊ ነኝ። እንግዲህ በሁለተኛው ዙር በርከት ያሉ ተጠቃሚዎችና ሰሪ ኃይሎች የተሳተፉ እንዳሉ ታምናልና እንደውም ምን ያክል ኃይሎች ናቸው በሰሪ ደረጃና በቀጥታ ድጋፍ ያደርግላቸው ያሉት? በ2017 ዓ.ም በመንግስት ትብብር ፈንድ ወይም ጂኤምኤፍ በሚባለው ፕሮግራም የገቡት አጠቃላይ 2071 ናቸው። ከ2071 መካከል ደግሞ 1740 በአካባቢ ልማት ተሰማርተው እየሰሩ የሚገኙ ናቸው። ያለን ይሄ ነው። እንግዲህ ዛሬ ደግሞ በተለይ በደህንነት አልባሳት፣ የስራ መሳሪያ ድጋፍ እየተደረገ ነውና እንደምን ያክሎች ተደረገበት? ይሄ ድጋፍስ በተለይ ለእነዚህ ሰዎች ለሰሪ ኃይሎች ምንድን ነው ኖር የሚሸጥ ጠቀሜታ? በጣም ጥሩ ጥያቄ ነው። ፕሮጀክት የሚፈልገው ይሄ ነው እና እንግዲህ እነዚህ ሰሪ ኃይሎች ወደዚህ ስራ ከገቡበት ጊዜ ጀምሮ በየአመቱ የደህንነት አልባሳትና
መስሪያ መሳሪያ ግዢ የተገዛ ይሰጣቸዋል። ምክንያቱም የደህንነት አልባሳቱ አካባቢ ልማት ላይ ሲሰሩ በደህንነታቸው ላይ አደጋ እንዳይደርስባቸው እሱን ልብስ ጫማውንም ማለት ሁለት ጫማ፣ ጓንት፣ ማክስ፣ ኬፕና ቱታ ተሟልቶ ቀርቦላቸዋል። መስሪያ መሳሪያም አቅም በፈቀደ መጠን እንደዚሁ የቀረበት ሁኔታ ነው። አጠቃላይ ለመስሪያ መሳሪያም ለደህንነት አልባሳትም ያው ከኑሮ ውድነት ጋር ተያይዞ ወደ 2.3 ሚሊዮን ብር አካባቢ ኮስት ያደረገ ስራ ነው ግዥን የተፈጸመው። እንግዲህ በርካታ ስራዎች እየተሰሩ ነው። በተለይ ምንድን ናቸው እየተሰሩ ያሉት በእነዚህ አካላት? በአሁኑ ሰዓት እነዚህ ሰዎች እየሰሩ ያሉት ምንድን ነው? አካባቢያችን የቱሪዝም እና የቅርስ ቦታ ስለሆነ ጤንትን ንጽህናው እንዲጠበቅ የተዘጉ ዲቾች ካሉ ይከፈታል። ክፍት ካናል ላይ እየተዘጋ የሚዘጋው ነገር ካለ እሱን የማጽዳት ስራ፣ የተለያየ መንግስታዊ ሆነ ሃይማኖታዊ በዓላት በሚከበሩበት ሰዓት እነሱን ቦታዎች የማጽዳት ይሄ ከደረቅ ቆሻሻ ጋር የተያያዘ ነው። ሌላው ደግሞ የተፈጥሮ ሀብት ጥበቃ ወይም የተፋሰስ ልማት እየሰራን ነው። በተለይ ደብረ ዘይት ቀበሌ ደብረ ዘይት ተራራን ከድሮ በተሻለ ሁኔታ በአሁኑ ሰዓት እያገገመች እየመጣች ያለች ነው። ህዝቡ እውቅና እየሰጠ ያለውንና እነዚህ አሁን በአካባቢ ልማት የሚሰሩ ስራ ናቸው። ሌላው መለስተኛ መሰረተ ልማት ሼድ ግንባታ፣ መጸዳጃ ቤቶችን የመገንባት እስካሁን እነዚህን አከናውነናል። ለምሳሌ መጸዳጃ ቤት 2 እስካሁን ገንብተናል። ሼድ 2 ሰርተናል። ለህፃናት ማቆያ የሚሆንም 2 ቦታ ላይ ሰርተናል። በአጠቃላይ መለስተኛ መሰረተ ልማት የሚባሉትን እየሰራ ነው። ለዚህ ሁሉ ግን ሰፋ ያለ ነገር እንዳንሰራ ችግር የሚሆነው ምንድነው? ለካፒታል በጀት የሚመደብልን ለሰሪ ኃይሎች የሚተላለፈው ገንዘብ 29% ነው። ይህ ደግሞ ካለን ከተጠቃሚ ቁጥር ማነስ ጋር የተያያዘ ሰፋ ያለ የካፒታል ፕሮጀክት ገንዘብ አይመደብልንም። ስለዚህ እኛም ወረፍ ያለን የዚህ ሰራተኛ ጉልበት ነው። በእሱ የቻሉትን ይሰራሉ። ከዛ ውጭ ያለውን ደግሞ እንደዚሁ ትንሽ ነው እየሰራን ያለ ነውና እነዛም ቢሆን ግን የአካባቢ ማህበረሰብ ችግር እየቀረፉ ነው ያሉት። በተለይ ቀደምት ላይ የተሰራው መጸዳጃ ቤት የድሆች በረሃ ሲሄዱ የነበር እሱን ተከላክሏል። በጣም ጥሩ ነገር ነው ብለን የወሰድነው። እሺ፣ አመሰግናለሁ። እኔም